በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ ውስጥ በታላቅ ተጋድሏቸው በጽኑ ጸሎታቸውና በእግዚአብሔር ፊት ባላቸው ታላቅ ባለሟልነት ከፍ ብለው ከሚታዩ ቅዱሳን መካከል የደብረ ዝቋላውና የምድረ ከብዱ ኮከብ ጻድቁ አቡነ ገብረ መንፈስ ቅዱስ ግንባር ቀደሙ ናቸው። ጻድቁ አባታችን በሥጋዊ ፍላጎትና በዓለማዊ ድሎት ላይ መንፈሳዊ ኃይል በማስበለጥ ፈጣሪያቸውን በቅድስናና በንጽሕና ያገለገሉ፣ ዓለምንና በውስጧ ያለውን ምኞት ንቀው በመተው በበረሃ የተጋደሉ ታላቅ አባት ናቸው። አባታችን ገብረ መንፈስ ቅዱስ በብሕትውናቸው በጾምና በጸሎታቸው የአራዊትና የአጋንንት አለቃ በመሆን በሚያደርጉት ድንቅ ተአምር የሚታወቁ፣ ስለ ሰው ልጅ ፍቅርና ድኅነት ሲሉ በጸሎት የቆሙ ታላቅ የጸሎት አባት ናቸው። ዛሬ ይህን ቅዱስ ታሪካቸውን ስናስታውስ የጻድቁን ተጋድሎ ከተወለዱበት ጊዜ አንስቶ እስከ ዕረፍታቸውና ፍልሰታቸው ድረስ ያለውን ሙሉ ታሪክ በስፋትና በዝርዝር እንቃኛለን። ውድ የሚዲያችን ተከታታዮች በያላችሁበት የእግዚአብሔር ሰላምና ፍቅር የጻድቁ ምልጃና ጸሎት ከሁላችሁ ጋር ይሁን፣ አሜን። ቪዲዮውን በላይክ ይጀምሩ። ለሌሎች እንዲደርስም ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱን። አዲስ ቪዲዮ ሲለቀቅ ወዲያው እንዲደርሳችሁ የደወል ምልክቷን ይጫኑ። የጻድቁ አባታችን የትውልድ ሀገራቸው በግብፅ ሲሆን ልዩ ቦታው ኒሳ ይባላል። ወላጅ አባታቸው ስምዖን፣ እናታቸው ደግሞ አቅለስያ ይባላሉ። ሁለቱም እግዚአብሔርን የሚፈሩ በጎ ምግባር ያላቸው የቤተ ክርስቲያንን ሕግና ሥርዓት የሚጠብቁና በጸሎት የጸኑ ደጋግ ሰዎች ነበሩ። በሀብት በንብረት የተደላደሉ በሃይማኖትና በበጎ ምግባር የተዋቡ ነበሩ። ነገር ግን እነዚህ ደጋግ ወላጆች ልጅ በማጣታቸው ምክንያት ለ30 ዓመታት ያህል በታላቅ ሐዘንና ልቅሶ ይኖሩ ነበር። በየዕለቱ ወደ እግዚአብሔር እያለቀሱ ይጸልዩ፣ ነዳያንን ይረዱ፣ ለቤተ ክርስቲያንም ስጦታ ያቀርቡ ነበር። ልጅ አለማግኘታቸው ተስፋ ሳያስቆርጣቸው ይልቁንም ሃይማኖታቸውንና ጸሎታቸውን ይበልጥ ያጠናከሩበት ምክንያት ሆነ። በአንድ ወቅት እናታቸው አቅሌስያ ወደ ቤተ ክርስቲያን ገብታ በቅድስት ድንግል ማርያም ስዕል ፊት በጽኑ እንባ ስታለቅስና ስትጸልይ ከስዕሏ ልጅ ትወልጃለሽ፣ ስሙንም ገብረ መንፈስ ቅዱስ ብለሽ ትጠሪዋለሽ፣ እርሱም በሰማይም በምድርም የከበረ ይሆናል የሚል ድምፅ ሰማች። እናታችን አቅሌስያ ይህንን ታላቅ ብስራት ሰምታ በደስታና በምስጋና ወደ ቤቷ ተመለሰች። ጻድቁን አባታችንን በጸነሰች ጊዜ በቤታቸውና በከተማው ውስጥ ታላቅ ብርሃን ተገለጠ። ጻድቁ አባታችን መጋቢት 29 ቀን በተወለዱበት ዕለት ታላቅ ድንቅ ተአምር ተፈጸመ። ሕፃኑ ከተወለዱበት ሰዓት ጀምሮ በእግራቸው በመቆም ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዘአውፅአኒ እምጽልመት ውስተ ብርሃን፣ እኔን ከጨለማ ወደ ብርሃን ላመጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን በማለት ፈጣሪያቸውን አመሰገኑ። ከተወለዱበት ቀን ጀምሮ የእናት ጡት ሳይጠቡ በመንፈሳዊ ጸጋ ያደጉ ድንቅ ቅዱስ ነበሩ። ሕፃኑ ከተወለዱ በሦስተኛው ቀን መልአኩ ቅዱስ ገብርኤል በእግዚአብሔር ትእዛዝ ሕፃኑን ከእናታቸው ነጥቆ ወደ ገዳመ አስቄጥስ ወሰደው። በዚያም በቅዱሳን መላእክት ጥበቃ እንክብካቤና ሰማያዊ ምግባር አደገ። ከልጅነቱም ጀምሮ ከዓለምና ከሥጋዊ ፍላጎት ተለይቶ በቅድስናና በምግባር ተኮትኩቶ አደገ። ዕድሜያቸው ለትምህርት ሲደርሱ መልአኩ ለአባ ዘካርያስ አስረከባቸው። አባ ዘካርያስና የአስቄጥስ መነኮሳትም የቤተ ክርስቲያንን ትምህርት፣ የመጽሐፍ ቅዱስን ምስጢር
ሥርዓተ ቤተ ክርስቲያንንና የብሕትውናን መንገድ አስተማሯቸው። ጻድቁ አባታችን ገብረ መንፈስ ቅዱስ በመንፈሳዊ ብቃታቸውና በጸሎት እጅግ የላቁ በመሆናቸው ገና በወጣትነታቸው ሕሙማንን የማዳንና አጋንንትን የማውጣት ታላቅ ጸጋ ተቀበሉ። ትምህርታቸውን ካጠናቀቁ በኋላ ሙሉ በሙሉ ወደ በረሃ በመግባት የብሕትውና ሕይወት ጀመሩ። የሰው ልጅ የሠራውን ልብስ ከመስራት ይልቅ የሥጋ ፍላጎታቸውን ለመጨቆን ራቁታቸውን በበረሃ ኖሩ። እግዚአብሔር አምላክ አካላቸውን ከቁርና ከሐሩር የሚጠብቅ ረጅም ፀጉር አበቀለላቸው። አካላቸውም ሙሉ በሙሉ በፀጉር የተሸፈነ ሆነ። በግብፅ በረሃ ለ300 ዓመታት ያህል ሲኖሩ ምንም አይነት ምድራዊ ምግብና ውሃ አልቀመሱም። ምግባቸውን ሰማያዊ መዓዛ፣ የእግዚአብሔር ቃልና የመላእክት ምስጋና ነበር። በዚህ ታላቅ ተጋድሏቸው አጋንንትን በጸሎታቸው ድል አደረጉ። በበረሃ ውስጥም የመንፈስ ቅዱስ ታላቅ ብርሃን ሆነው አበሩ። አቡነ ገብረ መንፈስ ቅዱስ በበረሃ ውስጥ በሚኖሩበት ጊዜ 60 አንበሶችና 60 ነብሮች ወደ እርሳቸው ይመጡ ነበር። አራዊቱ በጻድቁ ፊት ፍጹም የዋህ ሆነው እግራቸውን ይልሱ፣ በጸሎት ሰዓትም በዙሪያቸው እየዞሩ ጥበቃ ያደርጉላቸው ነበር። አባታችን ከአዳም የቀደመ መንፈሳዊ ክብርና ቅድስናን ስለተጎናጸፉ አራዊቱ ፍርሃታቸውንና የአውሬነት ባህሪያቸውን ትተው ይታዘዟቸው ነበር። ጻድቁ ከቦታ ወደ ቦታ ሲንቀሳቀሱም ከእነዚህ 120 አራዊት እንደ ታማኝ ሰራዊት አብረዋቸው ይከተሉ ነበር። አራዊቱ በተራቡ ጊዜ አባታችን አቡነ ገብረ መንፈስ ቅዱስ ወደ እግዚአብሔር በመጸለይ ሰማያዊ ምግብ አውርደው ይመግቧቸው ነበር። ይህ ድንቅ ግንኙነት በፍጥረታትና በቅዱሳን መካከል ያለውን መንፈሳዊ ፍቅር የሚያሳይ ታላቅ ታምር ነበር። የ300 ዓመታት ተጋድሏቸውን ካጠናቀቁ በኋላ በእግዚአብሔር ትእዛዝ ወደ ኢትዮጵያ ሀገር መጡ። የመጡበትም ዋና ዓላማ የኢትዮጵያን ሕዝብ በጸሎታቸው ሊባርኩና ምድሪቱን በመንፈሳዊ ኃይል ከክፉ ነገር ሁሉ ሊጠብቁ ነበር። በኢትዮጵያ የመጀመሪያ ማረፊያቸው ያደረጉት ምድረ ከብድ ነበር። በዚያም ለብዙ ዓመታት በጽኑ ጾምና ጸሎት በስግደትና በማልቀስ ታላቅ ተጋድሎ ፈጸሙ። ስለ ሀገሪቱ ሰላምና ስለ ሕዝቡ ምሕረት ወደ ፈጣሪ ዘወትር ይጮኹ ነበር። ከምድረ ከብድ በመቀጠል ወደ ደብረ ዝቋላ ተራራ አመሩ። በዝቋላ ተራራ አናት ላይ ሆነው ቁልቁል ሲመለከቱ የኢትዮጵያ ሕዝብ ኃጢአት በግልጽ ታያቸው። ተራራው ላይ በሚገኘው ሐይቅ ውስጥ ገብተው ቁልቁል ተደፍተው በጽኑ ጸሎት ለ100 ዓመት ቆዩ። አጋንንት በሐይቁ ውስጥ የተለያዩ አስፈሪ ፍጥረታትን በመምሰል ሊያስፈሯቸውና ከጸሎታቸው ሊያስተጓጉሏቸው ቢሞክሩም በመስቀሉ ኃይል ድል አደረጓቸው። ጻድቁ አባታችን ከተንበረከኩ ሳይነሱ ስለ ሰው ልጅ ኃጢአትና ምሕረት እያለቀሱ ሲጸልዩ ከዓይናቸው በሚወርደው የበዛ የእንባ ፍሰት ምክንያት ወፎች መጥተው ከዓይናቸውን በይጠጡ ነበር። ይህ ታላቅ ተጋድሏቸው አባታችንን ለሰው ልጅና ለፍጥረታት ሁሉ የነበራቸውን ጥልቅ ፍቅርና የጸሎት ጽናት የሚያስረዳ ድንቅ ታሪክ ነው። እግዚአብሔር አምላክ የጻድቁን አቡነ ገብረ መንፈስ ቅዱስን ታላቅ ተጋድሎ፣ ልቅሶና ጸሎት ተመልክቶ ሊያበቃ የማይችል ዘላለማዊ ቃል ኪዳን ሰጣቸው። ስምህን የጠራውን መታሰቢያን ያደረገውን በስምህ ቤተ ክርስቲያን ያነጸውንና ለነዳያን የመጸወተውን በሙሉ እምርልሃለሁ ሲል ቃል ኪዳን ገባላቸው። በተጨማሪም በስማቸው ለተራበ ያበላውን፣ ለተጠማ ውሃ ያጠጣውን፣ በስምህ የታመነውንና የተማጸነውን ሁሉ ከዘላለም እሳት እንደሚያድነው እግዚአብሔር አምላክ አረጋገጠላቸው። ኢትዮጵያና ሕዝቦቿንም በጻድቁ ጸሎትና አማላጅነት እንደሚጠብቅ ታላቅ ቃል ኪዳን ሰጣቸው። የ562 ዓመታት ገድልና እግዚአብሔርን በቅድስና ካገለገሉ በኋላ በመጋቢት 5 ቀን አረፉ። በእረፍታቸውም ጊዜ ቅዱሳን መላእክት በሰማያዊ ዝማሬ ነፍሳቸውን በክብር ወደ ገነት አስገቧት። የጻድቁ አባታችን ሥጋ በሰው ዓይን እንዳይታይ በእግዚአብሔር ተሰውሯል። ቅዱስ ሥጋቸው በቅዱሳን መላእክት ታጅቦ
ወደ ኢየሩሳሌም እንደፈለሰና በዚያም በክብር እንደተቀመጠ ይነገራል። የአቡነ ገብረ መንፈስ ቅዱስ ረድኤት በረከትና አማላጅነት አይለየን። ሀገራችንና ሕዝባችንን በጸሎታቸው ይጠብቁልን። የአምላካቸው ቸርነት ከሁላችን ጋር ይሁን፣ አሜን። ታሪኩን እስከ መጨረሻው ስለተከታተላችሁን እጅግ አድርገን እናመሰግናለን። ይህንን መንፈሳዊ ቪዲዮ ላይክ ማድረጋችሁን አትርሱ። ለሌላው ሕዝበ ክርስቲያን እንዲደርስ ሼር አድርጉት። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ሁልጊዜ የሚለቀቁ መንፈሳዊና ታሪካዊ ቪዲዮዎችን ይከታተሉ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።